ሰላም ቅዱሳን ወገኖቼ፣ የአባቴ ብሩካን በዓለም ዙሪያ ያላችሁ እንዴት አላችሁልኝ? የጌታ ሰላም ጸጋ ይብዛላችሁ። የአምላካችን የንጉሳችን የእግዚአብሔር ስም የተባረከና የተመሰገነ ይሁን። በማያረጅ በማይደክም በማይዝል በማይሞት በዘላለማዊ እጆቹ የያዘን በቤቱ እንድንኖር ያደረገን ብርታት አቅም የሆነልን ንጉሳችን አምላካችን በቤታችን የተሾመ እርሱ ነው። ዛሬም ይህንን እያሰበን ያው የከበረውን የእግዚአብሔር ቃል አብረን እንካፈላለን። ዛሬ የምንካፈለው ያው የእግዚአብሔር ቃል የሚገኘው ሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 17 ላይ ያለው የእግዚአብሔር ቃል ላይ ቆመን ዛሬ እግዚአብሔርን ቃል እግዚአብሔር ይናገረናል፣ እግዚአብሔር ይመክረናል፣ ያጽናናናል። የደከመው ይበረታል፣ የወደቀው ይነሳል፣ የሳተ ይመለሳል። እምነታችን በሱ ያው ይሆናል። ስለዚህ ያው የሆነውን የእግዚአብሔር ቃል ስንሰማ አንዱ ካለንበት ብድግ የምንልበትና የምንበረታበት ፊተኝነት የሚሰማንና ድል የምንቀናጅበት ብቸኛው እግዚአብሔር ቃል ነው። ስለዚህ ሉቃስ ወንጌል ምዕራፍ 7 ቁጥር 11 እስከ 17 በጌታ በኢየሱስ ክርስቶስም አነባለሁ። እንዲህ ይላል። በነጋውም ናይል ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርትም ብዙ ሕዝብም ከእሱ ጋር አብሮ ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው ወደ እርሱ አመጡ። እርሱም ለእናቱ አንድ ልጅ ነበር፣ እርሷም መበለት ነበረች። ብዙ የከተማ ሕዝብም ከእርሷ ጋር አብሮ ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ። የሞተውም ቀና ብሎ ተቀመጠ፣ ይናገርም ጀመረ። ለእናቱም ሰጣት። ሁሉም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያ ባለችው አገር ሁሉ ወጣ ይላል። ጌታ አምላካችን አባታችን ሆይ የከበርክ የገነንክ የታወክልን፣ እነሆ ክብር በሰማይ በምድር ላንተ ይሁን። አሁንም በቃል ውስጥ እንድትታወቅ እንድትናገር አቤቱ ሐሳብህን ፈቃድን እንድትገልጥልንና እንድንፈወስበት እንድንጽናናበት ከወደቅንበት እንድንነሳበት የከበረው ቃልን ከፍተናል። ለሚሰሙት ሁሉ እግዚአብሔር ሆይ አበሳቸውን መከራቸውን እነሆ አሸንፎ ቀና ብሎ ድል ነስቶ የሚነሱበት ሐዘናቸውን እግዚአብሔር ሸኝቶ በደስታ የሚነሱበት እንባቸው የሚታበስበት እንዲሆን አንተ ቃልን ግለጥልን። ሁሉ ለአንተ ክብር ይሆን ያው ጌታ በኢየሱስ ስም አሜን። እንግዲህ ዛሬ እግዚአብሔር ቃል የምንካፈለው ኢየሱስ ክርስቶስ አዝኖልህ ይደርስልሃል። ኢየሱስ ክርስቶስ አዝኖልሽ ይደርስልሻል በሚል ርዕስ አብረን እንካፈላለን። የሚያዝንልን ስለኛ ጉዳይ የሚያገባውና የሚመለከተው ሊደርስልንም የታመነ ኢየሱስ ክርስቶስ። ስለዚህ ወገኖች ሆይ ዛሬ የእግዚአብሔር ቃል በዚህ ሉቃስ ወንጌል ምዕራፍ 7 ቁጥር 11 እስከ 17 ላይ ስንመለከት ጌታ ኢየሱስ ክርስቶስ በማለዳ ናይል ወደምትባል ከተማ እንደመጣ ይነግረናል። በናይል ከተማ ውስጥ አንድ ሴት ያዘነች፣ የቆዘመች፣ ተስፋ የቆረጠች፣ ልቧ አዝኖባት የደም እንባ የምታነባ ሴት እንደሆነች መጽሐፍ ቅዱስ ይነግረናል። እንግዲህ በዚህ ክፍል ላይ እቺ ሴት ልጅ ሞቶባት አንድ ልጅ ነበራት። ያ አንድ ልጇን ሞት ነጥቆባት በሐዘንና በምሬት ውስጥ ሆና እያለቀሰች የደም እንባ እያለቀሰች እያነባች ባለች ጊዜ ኢየሱስ ክርስቶስ ባለበት ቦታ ሆኖ አያት። ኢየሱስም በማለዳ ናይል ወደምትባል ወደዚች ከተማ
መጣ ይለናል። ብዙ ደቀ መዛሙርትም ከእሱ ጋር ነበረ። ኢየሱስ ወደ ናይል ከተማ በሚደርስበት ጊዜ እቺ ሴት አዝና ቆዝማ አገኛትና አንድ ነገር አላት። ኢየሱስ ክርስቶስም ወደ እሷ በደረሰ ጊዜ ወደ ናይል ከተማ በሚመጣበት ጊዜ ቀባሪዎቹ ልጇን አፈር ሊያለብሱ እየፈጠኑ እየሮጡ ጌታ ኢየሱስም ካለበት ደግሞ ሲመጣ በናይል ከተማ በር ላይ እንደተገናኙ መጽሐፍ ቅዱሳችን በዚህ ክፍል ይነግረናል። እንግዲህ በር ላይ በተገናኙ ጊዜ ጌታ ኢየሱስ ክርስቶስ ለዚች ሴት እንዲህ አላት። አያት ይላል፣ ተመለከታትና አታልቅሺ አላት። አዘነላትና አታልቅሺ አላት ይልና ዞር ብሎ ቃሬዛውን ነካ ይላል። ቃሬዛውን ነካ። ተሸክሞት የነበሩትም ቆሙ ይለናል። ቆሙ፣ መንቀሳቀስ አልቻሉም። ይሮጡ የነበረ ይሄዱ የነበረ ቆሙ ይልና ጌታ ኢየሱስ ክርስቶስ ዞር ብሎ ቃሬዛውን ነካ ይልና እንዲህ ይላል፣ አንተ ጎበዝ እልሃለሁ ተነሳው ባለ ጊዜ የሞተውም ቀና ብሎ ተቀመጠ ይለናል። ቀና ብሎ ተቀመጠና ይናገርም ጀመረ ካለ በኋላ ወስዶ ለእናቱ ሰጠ ይለናል። ዛሬ ነገራችሁ ያመለጠባችሁ፣ በለቅሶና በዋይታ ውስጥ ያላችሁ፣ ልባችሁ የተሰበረባችሁ አላችሁ። ኢየሱስ ክርስቶስ አዝኖላችሁ ደርስላችኋል። ኢየሱስ አዘነላት፣ ደረሰላት። ኢየሱስ አዘነላትና አታልቅሺ አላት ይለናል። እንግዲህ ናይል ወደምትባል ከተማ በደረሰ ጊዜ ደቀ መዛሙርት ከእርሱ ጋር አብሮ ነበረ ይልና ቁጥር 12 ላይ ወደ ከተማይቱም በቀረበ ጊዜ እነሆ የሞተ ሰው ተሸክሞ አመጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች ይላል። ብዙ የከተማ ሕዝብም ከእርሷ ጋር አብሮ ነበሩ ካለ በኋላ ቁጥር 13 ላይ ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ጌታም ባያት በተመለከታት ጊዜ አያት፣ ተመለከታት፣ አዘነላትና አታልቅሺ አላት። እያለቀሳችሁ ያላችሁ ለቅሷችሁ ያብቃ። እያዘናችሁ ያላችሁ አዘናችሁ ያብቃ። ጌታ ስደርስላችሁ፣ ጌታ ስመጣላችሁ፣ ጌታ አዝኖ ስመጣላችሁ ነገራችሁ ወገኖቼ ሆይ ይቀየራል። የሚገርም ነገር አታልቅሽ ብሏት እንደ ማንም ከሷ ጋር ያሉ ሊያጽናኗት ከሷ ጋር ያሉ ሰዎች ከንፈር መጦ እንደሄዱ አይደለም። ጌታ ኢየሱስ ክርስቶስ በተለምዶ ሰው ሐዘን ሲገጥመው የሚባለው አንድ ነገር ነው። አይዞሽ፣ በርቺ፣ እግዚአብሔር ያበርታሽ ከማለት ያለፈ እልባት ሶሉሽን ከሰው ዘንድ አይገኝም። ኢየሱስ ክርስቶስ በመጣ ጊዜ ግን አያትንና አዘነላት፣ አታልቅሺ አላት። ለቅሶዋን አልወደደም፣ አዘኗን አልወደደም፣ ሰቆቃዋን አልወደደም። ዛሬ እነግራቸዋለሁ ኢየሱስ ክርስቶስ አዝኖ ይደርስላችኋል። ምን ሐዘን ውስጥ ያላችሁ ያዘናችሁ የቆዘማችሁ ሰዎች ኢየሱስ አዝኖ ይደርስላችኋል። ነገራችሁ ሳይሞት ነገራችሁ የሞተ ነገራችሁ ሊነሳ፣ የተቆረጠ ነገራችሁ ሊቀጥል፣ የሌለው ነገር ወደ መኖር ሊመጣ ኢየሱስ ይደርስላችኋል። ኢየሱስ ደረሰላትና አታልቅሺ አላት። ዞር ብሎ ቃሬዛውን ነካ፣ የሞተውም ቀና ብሎ ተቀመጠ ይለናል። የሞተው ሞት ያሸነፈው ሞት የነጠቃት ልጇ፣ ሞት የወሰደባት ልጇ ቀና ብሎ ተቀመጠ፣ ይናገርም ጀመረ ይልና ለእናቷም ሰጠ። ኢየሱስ ያመለጣትን ሞት የወሰደባትን ልጇን መልሶ በእጇ ሰጣት። ዛሬ ያመለጣችሁ ነገር አለ። ዛሬ የምታለቅሱበት ጉዳይ አለ። ኢየሱስ አዝኖ ይደርስላችኋል።
የሚያዝንላችሁ የሚራራላችሁ ኢየሱስ ክርስቶስ ነው። ጌታን ታምናችሁ የቆማችሁ ነገራችሁ አይቀበርም፣ ቢሞትም ያው ይሆናል። እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ ጌታ ኢየሱስ ክርስቶስ ደረሰ። ይሄ ያመለጣት ሞት የቀማት ሞት የወሰደባት ልጇን በእጇ ላይ ሰጠ፣ መልሶ እጇ ላይ አኖረ። የሚገርም ኢየሱስ ሲደርስላችሁ የእናንተ ምዕራፍ ይቀየራል፣ የእናንተ ነገር ያው ይሆናል። ምክንያቱም ኢየሱስ ያዝንላችኋል። መጽሐፍ ቅዱሳችን ላይ ኢየሱስን ታምናችሁ የቆሙ ኢየሱስ ክርስቶስን ተደግፎ የቆሙ ሰዎች ነገራቸው በአደባባይ ተወራላቸው፣ ድላቸው ተወራ። የሚገርም ነገር ዕብራውያን መጽሐፍ ምዕራፍ 13 ቁጥር 5 ላይ እርሱ ራሱ አልለቅህም ከቶም አልተውህም ብሏልና ስለዚህ በድፍረት ጌታ ይረዳኛል ይላል። ጌታ ይረዳኛል፣ ጌታ ያግዘኛል፣ ጌታ የሞተ ነገሬን ይቀሰቅሳል፣ ጌታ ያበቃውን ነገሬን ያው ያደርጋል። ምክንያቱም እሱ ራሱ አልለቅህም ከቶም አልተውህም ብሎኛል። ስለዚህ እዙ ስላለኝ ተስፋ ቃል ስላለኝ እኔም በድፍረት ጌታ ይረዳኛል ይላል ዕብራውያን ጻፊ። እርሱ ራሱ አልለቅህም ከቶ አልተውህም ብሏል። ስለዚህ በድፍረት ጌታ ይረዳኛል፣ ጌታ ያግዘኛል፣ ጌታ ያነሳኛል፣ ጌታ ስብራትን ይጠግናል። በድፍረት አዝኛለሁ፣ በድፍረት ጌታ ከሐዘን ያወጣኛል፣ ቆዝሜያለሁ፣ ጌታ ከቀዞማ ያወጣኛል እንላለን። በድፍረት ጌታ ይረዳኛል ሳንርበተበት ሳንፈራ፣ ምክንያቱም ጌታ ታማኝ ስለሆነ። ዛሬ የፈራችሁ ተስፋ ቆርጣችሁ ያላችሁ ጌታ ይደርስላችኋል። እቺ ሴት ደረሰላት። የሚገርም ነገር ቁጥር 14 ላይ እንደምንመለከተው ቃሬዛውን ነካ ካለ በኋላ እንግዲህ እልሃለሁ ይላል። ቃሬዛውን ነካ፣ የቆሙትም ተሸክሞ የነበሩ ቆሙ ካለ በኋላ አንተ ጎበዝ እልሃለሁ ተነሳ አለው። ቀና ብሎ ተቀመጠ፣ ለእናቷ ሰጠ ካለ በኋላ ቁጥር 16 ላይ ሁሉንም ፍርሃት ያዛቸውና ይላል የሚያዩ ሰዎች የማይሆን ሲሆን ያልሆነ መሆን ሲጀምር ያዩ ሁሉ ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያም ባለችው አገር ወጣ ይላል። ስለ ኢየሱስ ወጣ፣ ስለ አዳኙ ወጣ፣ ተወራ፣ ተነገረ። እሺ ኢየሱስ አዝኖልን ስደርስልን ምን ይሆናል? አንደኛ ኢየሱስ አዝኖልን ስደርስልን ምን ይሆናል? ሐዘን በደስታ ይቀየራል። አንድ ቁጥር ኢየሱስ አዝኖ ስደርስልን ስመጣልን ሐዘን በደስታ ይቀየራል። ሁለተኛ ኢየሱስ ስደርስልን አዝኖ ስደርስልን ስመጣልን ለቅሶ በዝማሬ ይቀየራል። ለቅሶ በዝማሬ ይተካል፣ በምስጋና ይተካል። ሶስተኛ ኢየሱስ አዝኖልን ስደርስልን ሞት በትንሣኤ ይተካል። ዛሬ የሞተ ነገራችሁ አለ፣ ያመለጣችሁ ነገራችሁ አለ። የሚያዝንላችሁ ፊት ራሳችሁን አቅርቡ። ነገራችሁን የሞተ ነገራችሁን ይዛችሁ በጌታ ፊት አኑሩ። ጌታ አዝኖ ይደርስልሃል። ጌታ አዝኖልሽ ይደርስልሻል። ሃሌሉያ። ጌታ አምላካችን ሆይ በሐዘንና በተስፋ መቁረጥ ነገራቸው ተበላሽቷል ብሎ ግራ ተጋብተውና አዝኖ ላሉ ሁሉ አዝነህ ደርሰ ነገራቸውን ሰራ ዘንድ የታመንክ ጻድቅ ነህ። አባት ሆይ አሁን እጸልያለሁ፣ ነገር የሞተባቸው ተስፋ የሞተባቸው መንፈሳዊ ነገራቸው የሞተባቸው እነሆ አሁን እንዲቀሰቀስ አሁን ያው እንዲሆን በጌታ በናዝሬቱ በኢየሱስ ክርስቶስ ስም እኔ ጸልያለሁ። አዘነላትና ታልቅሽ ያላት እነሆ እያለቀሱ ያሉ እየቆዘሙ ያሉ ግራ እየተጋቡ ያሉ አንገት ደፍቶ ላሉቱ አዝኔ እንድትደርስላቸው እንደ ቃል እኔ ጸልያለሁ። በዓለም ዙሪያ ሆኖ ይሄን እውነት የሚሰሙ ሁሉ በቤታቸው ይሄ ታሪክ እንዲደገም
እኔ ጸልያለሁ። በዚች ሴት ያደረግከው ምዕራፍ ሁለተኛ በቤታቸው፣ በጓዳቸው፣ በሕይወታቸው፣ በነገራቸው እንዲደገም በጌታ በኢየሱስ ስም ጸልያለሁ። ስለሆነ ሁሉ ስለሚሆንም ክብር ለአንተ ለአምላካችን ብቻ ይሁን። እንወድሃለን ያው ጌታ